ቤዛ እዛ ቤት ሄዳ ባየችው ነገር እጅግ ተደንግጣ ግራ ተጋብታለች። ምን ማድረግ እንዳለብኝ አላቅም። አሁን ላይ እንዴት ነው ይች ልጅ ላድናት የምችለው? እንዴት አድርጌ ነው እዚህ? ይሄ ሰውዬ ደግሞ ጤነኛ አይመስለኝም፣ ታሟል መሰለኝ፣ አላቅም ብቻ ሩቤል ጤነኛ አይመስለኝም፣ የሆነ ነገር ሆኗል መሰለኝ በማለት ስትነግራቸው ሳሚና ሱራፌል አልገባኝም፣ እሱ ታሟል እያልሽ ነው ወይ በማለት ሲጠይቃት መሰለኝ፣ ምክንያቱም እየሆነና እያደረገ ያለው ነገር ግራ የሚያጋባ ነው። ምክንያቱም እኔ ካየሁት አንጻር እሱ ምን እያደረገ እንደሆነ ይብን ሉሲን እንኳን የሚያናግርበት መንገድ እጅግ ግራ ያጋባል። የተለየ መንገድ ነው እሷን የሚያናግርበት፣ ለምን እንደሆነ አላቅም ስትለው ቆይ አልገባኝም። አዎ ሉሲ በጣም ፈርተው ነው የምትኖረው። ይሄ እንደ በፊቱ ኮስተር ወይም ጮህ ብላ መናገር ሳይሆን እጅግ በፍርሃትና በጭንቀት ነው የምታናግረው። እና ታዲያ ይሄ ሰላም ነው ብላችሁ ታስባላችሁን ስትላቸው አይ እንደዛ ላይሆን ይችላል፣ ልክ ነሽ፣ ምናልባት ተጣልተው ይሆን ሲላት ሳሚ አላቅም ብቻ ግን ሮቤል ልክ አይደለም እየሆነ ያለው፣ ሮቤል ላይ ያየሁት ነገር ልክ አይደለም። ምናልባት ታሞ ይሆን አብዷል እያልሽኝ ባልሆነም አይ አላቅም ብቻ እኔ ያየሁት ነገር ግራ ያጋባል። እሱ የድሮን የማቀው ሮቤል አይደለም። እሷን እንኳን አብራኝ ተጠግታለች የኔ ናት ብሎ አይደለም እያያት ያለው፣ እጅግ በጣም በሚያስፈራ ሁኔታ ነው የሚያናግራት ስትለው አልገባኝም ግን ወይስ ሮቤልና ሉሲ ተጣልተዋል እያልሽኝ ባልሆነ ቤዛ ምንድን ነው? አዎ እንደዛ ሳይሆን አይቀርም፣ የሚተማመኑ አይመስለኝም። ሁለቱ የሆነ ችግር ያለባቸው ይመስላል። ምክንያቱም ሲያናግራት እንደውም እኔም ከዛ ያመለጥኩትኝ እኮ እሷን አንቺንም እንደ ሎሚ እገልሻለሁ ብሎ ወደ ውስጥ ይዟት ገባ እየጎተተ። እሷ ግን እየተማጸነችው እየለመነችው ነበረ። ስንተዬ አሁንም ከዚህ በፊት ይቅርታ ብዬሻለሁ፣ አሁንም ደግሞ ድጋሚ የምን ይቅርታ ነው በማለት በጣም ተናዶባታል። እሷም የሆነ ነገር ልታደርግ ነበር፣ ልትመተው አስባ ነበረ። ግን ያው ዙሮ ደረሰባት እሱ እንጂ። ግን የሆነ ያልተግባቡበት ችግር አለ። ሰላም የሚኖሩ አይመስለኝም። በመሀላቸው የሆነ የተፈጠረ ችግር ሳይኖር አይቀርም በማለት ስጠይቅ እኔም እኮ ባለፈው እኮ ስለ ሎሚ እንደውም መሞትና አለመሞት እንደገና ደግሞ ሳሚን ስለማስፈታቷ ይህን ነገር አብረው እስኪ ቆይ ሰላም ይፈጠራል ወይ ብዬ ጠይቂያት ነበረ። ግን እሷ ምንም በሰላም ልታናገረኝ ፈቃደኛ አልነበረችም። በሰዓቱ ሉሲ እኔን አላናገረችኝም። በጣም በቁጣ ነበር ልታናገረኝ የፈለገችው። ስለዚህ ምንም ማወቅ አልቻልኩኝም። ያን ጊዜም ምናልባት ሊሆን ይችላል፣ ምክንያቱም ሳሚን ያስፈታችሁ እሷ እንደሆነች ካወቀ ሮቤል ይሄን ነገር የማያደርግበት ምንም አይነት ምክንያት የለም። ምክንያቱም ሮቤል በጣም ጨካኝ ነው። ግን አሁን እኔ የምፈልገው ማን ነው ሎሚን የገደላት የሚለው ነው። ምክንያቱም እኔ እንደምታወት አውቃለሁኝ። ምክንያቱም ሮቤል ነው ብላችሁ በሮቤል ብቻ ባትደመድሙ ጥሩ ነው። ምክንያቱም ካየሁት ነገር ለዛ ነው ሮቤል ይሆናል ብዬ ያሰብኩትኝ እያልኩህ እኮ ነው ስትለው እንደሱ ሊሆን ይችላል፣ ብቻ ግን አላቅም፣ ከኔማ ቢወጣልኝ በምን እድሌ በማለት ይነግራቸዋል። ግራ የተጋቡት ሳሚና ቤዛ ሱራፌል እኔ እጄን ካልሰጠው እያለ እየጮህባቸው ነው። ግን ደግሞ ዝም ብሎ እጅ መስጠቱ ምንም ትርጉም የለውም። አሁንም የሆነ የተደበቀ ነገር ስለሚኖር ሁሉንም ነገር በግልጽ እስከምናውቀው ድረስ መረጋጋት አለብህ ሱራፌል፣ እባክህ ራስህን አረጋጋ በማለት እየተጨቃጨቁ ያለ ሉላ ድምጽ ሰምታ ስለነበር ከላይ ትወርዳለች። ስትወርድ ልክ በሩ ጋር እንደደረሰች ቆይ እናንተ በሰላም ነው? የት ሄዳችሁ ነበረ? እንዴት ነው? እኔ አራስ ነኝ አይደለ? ጥላችሁኝ ለምንድን ነው ሄዳችሁት? ለምን ብቻዬን ጥላችሁኝ ሄዳችሁ? እና ደግሞ ስትሄዱስ ሂደናል ብላችሁ ለምንድን ነው ያልነገራችሁኝ? ምንድን ነው የተፈጠረ ችግር አለ እንዴ ስትላቸው አይ ምንም ችግር የለውም ሳንነግርሽ በመሄዳችን በጣም ይቅርታ ሉላ፣ ይቅርታ አድርጊልኝ እህቴ ስትላት ቤዛም ሳሚም አዎ በጣም ይቅርታ በማለት ሁሉም ይቅርታ ይጠይቋታል። ችግር የለውም ግን የተፈጠረውን ነገር ንገሩኝ። ምንድን ነው የሆናችሁት ነገር? የሆነ የተፈጠረ ችግር አለ አይደለም? አይ ምንም የተፈጠረ ችግር የለም፣ በቃ አለ አይደለ ዝም ብለን ነው ወጣ ያልነው በማለት ሊያለባብሱ ይሞክራሉ። ግን እዚህ ጋር የሆነ ሰው መጥቶ ነበረ። በቃ ታውቃላችሁ በጣም ጨንቆኝ ፈርቼ ነበረ። የመርማሪው ሚስት መታ ነበረ። ምን ልትሰራ ነው ደግሞ የመርማሪው ሚስት እዚህ የምትመጣው? ምን አላት? አይ የመጣችሁ እኔን ፈልጋ ነው
በራን ኳኩታ ሂጄ ከፈትኩላትና ገባች። ግን ስትናገረኝ የነበረው እጅግ በጣም አጸያፊ ነገር ነበረ። ምክንያቱም እሷ የምትናገረው እኔና መርማሪው የሆነ ግንኙነት እንዳለን አድርጋ ነው የምታስበው። እናም ከሱ እንደወለድኩኝ ልጁ የሱ እንደሆነ አድርጋ ተናገረችኝ በማለት ቆይ አልገባኝም። አየሽ ከእንደዚህ አይነት ሰው ጋራ መነጋገር መቀራረብ ይሄ ነው ትርፉ ብዬሽ ነበረ። በልክ ማድረግ አለብሽ። ምክንያቱም አንቺና እሱን ሁልጊዜ ደጋግማ አይታችሁ ከሆነ ልትጠረጥርሽ ትችላለች። እንደዚህ አይነት ነገር ጥሩ አይደለም በማለት ሲነግሯት እኮ እኔ ግን እኮ መገናኘትና እኮ ይሄኛው በጣም ልዩነት አለው። ቆይ ሰውን አትገናኝ አትቅረበን ይባላል እንዴ? አይ እሱም አይባልም። ግን እሷ ምን ፈልጋ ነው? ብቻ ብዙ ነገር ተናገረችኝ። ግን እኔም ደግሞ ከዚህ ቤት ውጭ ብዬ አባረርኳትኝ ስትላቸው አይዞሽ ሉላ አይዞሽ እቴ ይቅርታ፣ ሁለተኛ ብቻሽን ጥለንሽ አንሄድም በማለት ሁሉም ያጽናኗታል። የመርማሪው ሚስት ልጁን እገልብሻለሁ ከፈለኩኝ በማለት ከዚህ በፊት ተናግራታለች። እናም ያንን ነገር እያሰበች በድንገት ልጇ ሲያለቅስ ትሰማዋለች። የልጇን ድምጽ ስትሰማ ውይ ልጅ አለቀሰ በማለት ጥላቸው ስትሄድ ሳሚም አይናት ልጁ የልጁ ድምጽ ከሰማች በቃ መሮጥ እኮ ነው ስራዋ በማለት እየቀለደ አሁን ምን ማድረግ እንዳለብን ብቻ ንገሩኝ እባካችሁ በማለት ሉሲ ከታሰረች አስሮ እጇንም እግሯንም አስሮ እና ያስተኛት ሮቤል። እናም መጸዳጃ ክፍል መሄድ እፈልጋለሁ እባክህ ሮቤል ስትለው ቆይ ጠብቂ ይላትና ይወጣል። እሷም ተነስታ የምን እንደምንም የሞቷን ተነስታ የሮቤልን ስልክ ፊት ለፊት አግኝታው ስለነበር አንስታ ኪሷ ውስጥ ካስገባች በኋላ ተመልሳ አልጋ ላይ ትተኛለች። እሱ እንዳደረገላት አድርጋ ተኝታ ስትጠብቀው እባክህን እጄን እግሬን ፍታኝና ሂጂ መጸዳጃ ክፍል ልምጣ ስትለው ከፈለክ በር ላይ መጠበቅ ትችላለህ፣ መጸዳጃ ክፍል ምን ላደርግ እችላለሁ ትለዋለች። እሱም እሺ ግን ቁርስ ልሰራልሽ ነበር፣ መጀመሪያ መጸዳጃ ክፍል ወሰደኝና ከዛ ቁርስ ትሰራልኛለህ ስትለው ሮቤልም አቅፎ ይወስዳታል። መጸዳጃ ክፍል ገብታ ስልኩን ለመደወል የፈለገችው ወደ ሱራፌል ነበር። ሱራፌል ካነሳ ሎሚ በህይወት እንደነበረችና እሱ እንዳልገደላት ይህንን ምስክር እንዲሆንላት ለመናገር ስልኩን በትደውልለት ደጋግማ የሱራፌል ስልክ ዝግ ነው። በተደጋግሞም ስልኩ ጥሪ አይቀበልም ነበር። ስለዚህ ሳሚ ጋር መደወል ስለነበረባት ሳሚ ጋር ስትደውልም ሳሚ ስልኩን ሲያየው ይሄ የተረገመ ሰውዬ ደግሞ ምን ሊያደርግ ነው የደወለው እኔ ጋር በማለት ስልኩን እያየ አያነሳላትም። ቆይ ምን ማድረግ አለብኝ አሁን? እሺ ምክንያቱም ለሳሚን ብነግረው የሆነ መፍትሄ ይኖር ነበር። በዛን መሃል ሮቤልም በሩን እየቆረቆረ ነይ ውጪ በቃሽ፣ አለበለዚያ በሩን ከፍቼ ሊገባ ነው ይላታል። መጣው ጠብቀኝ አንድ ጊዜ ትንሽ ደቂቃ ነው በማለት ትታገሰኛለህ በማለት ትነግረዋለች። እሱም ደጋግማ ስልኩን ተሞክሯለች። በስከ መጨረሻም እሱም ስልኩን ኦፍ ያደርግና ዝም ብሎ ይተኛል። በቃ ቴክስት ማድረግ አለብኝ በማለት ለሳሚ ቴክስት ታደርግለታለች። ግን ደግሞ ሮቤል ገብቶ ከመጸዳጃ ክፍል እስከሚያወጣ ድረስ ሮቤል ቴክስቱን አላየውም ነበር። እሱንም ከመጸዳጃ ክፍል ያወጣትና ወደ ሳሎን ይወስዳታል። ሳሎን ሲያስቀምጣት እጇንም እግሯንም አስሯት ነበር። እባክህን ሮቤል እባክህ እጄንም ሆነ እግሬን ፍታኝ፣ የትም አልሄድም፣ የምትለኝን ሁሉ እሺ እያልኩኝ አብሬህ ለመኖር ዝግጁ ነኝ፣ እኔ እወድሃለሁ ብትለውም አንቺ የምትወጂኝ የውሸት እንጂ የአንጀትሽን አይደለም ከውስጥሽ አይደለም የምትወጂኝ፣ አንቺ በጣም ክፉ ሴት ነሽ። እኔ ግን ለምን እንዳልገደልኩሽ ብቻ ነው ግራ አይገባኝ። ግን አሁን የምጨክንበት ጊዜ እየደረሰ ነው። አንቺንም ገድዬሽ እንደ ሎሚ ቀብርሻለሁ ይላታል። እኮ እኔ ልትገለኝ ነው ወይ? አዎ ምክንያቱም በጣም ነው የምትፈሪኝ አይደለ? ትፈሪኛለሽ፣ ስለዚህ ገድልሻለሁ በማለት ሲነጋገር እባክህን ሮቤል እኔን አትግደለኝ፣ ግን ደግሞ አብሬህ ለመኖር ዝግጁ ነኝ እያለች ትማጸነው ጀመር። እሱም እስኪ ሁሉንም እንደ ሂደቱ የምናየው ይሆናል። ለማንኛውም አይዞሽ ፈታ በይ። ምኑን ፈታ ላለሁኝ? እጅንና እግሬን አስረህ ቁጭ አድርገህኝ እንዴት ነው ፈታ ምለው? ምን አይነት አባባል ነው የምትናገረኝ? ሮቤል ግን እባክህን አሁንም ቢሆን እለምንሃለሁ በማለት ማጸነው ጀመር። እሱ ግን ምንም ልቡ ሊራራለት አልፈለገም። የሉላ ልጅ አስተኝታው ሉላ መኝታ ቤት የለችም። በዛን መሃል የመርማሪው ፖሊስ ግቢውን በዘዴ ከፍታ ከዚህ በፊት እንዴት ይከፈት እንደነበር አይታ ስለነበር በር ከፍታ ትገባለች። ማንም እንደሌለ ስላወቀች ወደ ሳሎን ትሄድና ሳሎን ላይ ሁሉም ተሰብስበው እየተጨዋወቱ እንደሆነ ስታይ ኮቴዋን አጥፍታ ወደ ላይ ትወጣለች። ወደ ላይ ስትወጣ ክፍሉን በሩን ከፍታ ስትገባም መኝታ ቤት ከህፃን ውጭ ሌላ ምንም አይነት ሰው አልነበረም። ቆይ ምን እየተካሄደ ነው በማለት ቆይ ማን ነው? ማንም የለም። ስለዚህ ይሄ ልጅ ባሌን ከኔ ጋር ያፋታ ነው በማለት አፍና ለመግደል